ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ እያልኩኝ ዛሬ በአዲስ ቪዲዮ እስከነ ፌስታሌ ተከስቻለሁ። ሙስሊም እህት ወንድሞቼ፣ ወገኖቼ እንኳን አደረሳችሁ ኢድ ሙባረክ እላለሁ። ኦርቶዶክሳውያን ወገኖቼ እንኳን አደረሳችሁ። የሐዋርያት ጾም ነገ ይጀምራል ማለት ነው። ሰኔ 2 ጾም ይገባል። የሰኔ ጾም ነገ ይጀምራል ማለት ነው። እግዚአብሔር አምላክ በምሕረቱ በቸርነቱ ሀገራችን ኢትዮጵያንን ያስባት። በሰላም ጾመን በሰላም ደግሞ ለመግደፍ ያብቃን። እግዚአብሔር አምላክ ወገኖቻችን መከራና ችግር ስቃይ የበዛባቸውን እንዳይኖሩ የተፈረደባቸውን ወገኖቻችን እግዚአብሔር አምላክ ይጠብቃቸው፣ ይታደጋቸው እላለሁ። ዛሬ የመጣሁበት ስለ አስገራሚው ስለ ፌስታል የኢትዮጵያ ውስጥ ፌስታል እዞ የተገኘ ሰው ቅጣት ይቀጣል ብሎ አቶ አብይ አህመድ ደንግጓል ማለት ነው። ዋይ በሰለጠኑት ዓለማት በሙሉ ማለት ነው ያለ ፌስታል መኖር አይቻልም። በትልልቅ ሱፐሮች ብትሄዱ አሁን ፌስታልን የሚተኩ ዘንቢሎች እያቀረቡ ነው። ነገር ግን ያንን ዘንቢል አይሸጥም፣ በነፃ ነው የሚሰጧችሁ። ደግሞ በጣም ስፔሻል ከሆነ በ10 ብር 3 ዘንቢል ይሰጧቸዋል ማለት ነው። ያን ዘንቢል ብዙ እቃ ይይዛል። ሱፐር ውስጥ ስትገዙ ፌስታል ከምታበዙትኝ 3ቱን ዘንቢል በ10 ብር ተወስዱና በየትኛውም ቦታ ላይ ትጠቀሙበታላችሁ ማለት ነው። መኪና አላቸው፣ መኪና ውስጥ ያስቀምጡታል። አጋላ ያላቸው ደግሞ በአጋላቸው አስቀምጠው ወደ ሱፐር ማርኬት በሚሄዱበት ሰዓት አንድና አንድ የሚያገለግሉ ለሱፐር ማርኬት ነው። ሱፐር ማርኬት ሲሄዱ ያው በብዛት እቃ ስለሚገዛ ፌስታሎቹን በብዛት ስብስብ አድርገን ስንይዝ ይቆራረጣል፣ ይወድቃል፣ እቃዎቹ በታተናሉ እና ለዛ እንዳይሆን ጠንከር ያለ ዘንቢል ያቀርባሉ ማለት ነው። ኢትዮጵያ ውስጥ ግን አሁን ማለት ነው ፌስታል ማለት ነው ይሸጣል። በውጭ ሀገር ፌስታል አይሸጥም፣ በነፃ ነው። በየትኛውም ሀገር ስትሄድ በሱፐር ማርኬትም በለው በየትኛውም ቦታ ላይ ፌስታል በነፃ ነው ያለ አባቴ። ኢትዮጵያ ግን ፌስታል አንድ ብር ነው የሚሸጥ። የ1 ብር ፌስታል፣ የ50 ሳንቲም ፌስታል የምን እየተባለ ይሸጣል። ያን ይሸጥ እሺ። ግን አሁን ማለት ነው አብይ አህመድ ይህ ጥያቄ ላንተ ነው። ስኳር በምንድን ነው ታሽጎ የሚሸጠው? በምን ስኳሩ በምን ታሽጎ እንዲሸጥ ትፈልጋለህ? ቡና፣ ጨው፣ የተለያዩ ቅመማ ቅመሞች እነዚህ በፌስታል በላስቲክ ነው ታሽገው የሚሸጡ ማለት ነው። አንተ ኢትዮጵያ ምድር ላይ እነዚህ ፌስታሎች ላስቲኮች ይጥፉ ብለህ ስትል በምትካቸው ምን አዘጋጅተህ ነው? ምን አምጥተህ ነው? ኢትዮጵያ ላይ እኮ ዛሬ በልቶ ማደር ያቃተው ህዝብ እኮ ነው። በቀን 3 ይቅርና 1 ማድ እንኳን መብላት ያቃታት ኢትዮጵያን እኮ ነው እዛ ያለ ማለት ነው። ኢትዮጵያን እኮ ገለሃታል። ደግሞ ሳታፈር ኢንተርቪው ላይ ማለት ነው የኢህአዴግ ሲገባና እኔ ስቀበለው የነበረው የንግድ ትርፍና እኔ በአንድ ዓመት ያገኘሁትን ትርፍ ኢህአዴጎች አላገኙትም፣ እኔም ትርፋማ ነኝ ብለሃል። መለሰ ዜናዊ ያው ዙሮ ለአማራው ህዝብ አልበጀም፣ የአማራን ህዝብ ዙሮ አላየም፣ ልማት በአማራ ህዝብ ላይ እንዲደረግ አልፈለገም እንጂ እኮ በመለሰ ዜናዊ ጊዜ ሚሊዮን ብር በፖርሳ ይዘን ብትሄድ ሌባ የለም፣ ቀማኛም አልነበረም። ሀገሪቱ ጥጋብ አለ። አዎ መልካም የሰራውንም መልካም ሰርቷን እንላለን፣ መጥፎ የሰራውን ደግሞ መጥፎ ሰርቷን እንላለን። ግን ማለት ነው መለሰ ዜናዊ ለኩሶት የሄደው አቀጣጥሎት የሄደው እሳት ነው ዛሬ አማራን እየበላ ያለ። ከአማራም አሁን አልፎ ኢትዮጵያን መላ ኢትዮጵያን በቃ ህዝብ እንዳይኖርበት አይደለም ሀብታምና ድሃውን አንድ አድርጎ እንኳን የሚኖረውንን ፌስታል እንዳትጠቀሙ ብለህ አልክ ማለት ነው። ምኑን ነው ተርፋማ የሆንከው? አብይ አህመድ በምንድን ነው ትርፋማ የሆንከው? መስጊድ በማፍረስህ፣ ቤተክርስቲያንን በማፍረስ
ወገኖችን በመጨረስ ወጣቱ እንዳይማር በማድረግህ የነገ ሀገር ተረካቢ ተተኪ ወጣቶች በእጅ ዱካቸው እንዲፈርሙ አድርገሃኔ። በአንተ ዘመን ትምህርት ቤት እንዲዘጋ ሆኗል። መንግስቱ ኃይለማርያም ልጁን ያላስተማረ ቅጣት ይቀጣን እያለ ሲል ነበር አሉ። ልጁንን ወደ ትምህርት ቤት ያልወሰደ እናት አባቶች መሰረተ ትምህርት ቤት ተከፍቶ እንዲማሩ በግዴታ እምቢ ሲሉ በብር እየቀጣ ያስተምር ነበር አሉ። እንደዛ ብሎ ሰው በብር እየተቀጣ ልጁን ትምህርት ቤትን አስተምሮ እንዲያድግ እናት አባቶቻችንን ፊደል እንዲቆጥሩ ብር አንከፍልም ሲባል ግዴታ እየሄዱ ወደ ትምህርት ቤት ፊደል ቆጥረዋል ማለት ነው። አንተ ግን አይደለም እናት አባቶችን ትምህርት ልታስተምር ይቅርና ወጣቱ ማለት ነው አሁን ኢትዮጵያ ላይ ትምህርት እንዳይኖር ትምህርት ቤት እየተዘጋ የወታደር ካምፕ እንዲሆን ያደረከው ይሄ ነው ወይ ትርፋማ ሊያደርግህ የሚችለው? የት እየሄድክ ነው? ምን አይነት መንፈስ ነው የሚጋልብህ? እውነት ማለት ነው ያንተስ አንዴ ታማሃል ልበል። ካንተ ጋር አብረው የሚውሉትስ ምን አይነት ታማሚዎች ናቸው? ፓርላማ ውስጥ የተሰበሰበ ጠቅላላ ታማሚ ነው ማለት ነው እንዴ? አብይ አህመድ ወይዘሮ ዝናሽ ታያቸው የተባልሽ መጥፎ አውሬ ማለት ነው። አንቺ ውነት በሰው አምሳያ የተሰራሽ የጥልቋ ንግስቷ ነሽ። የጥልቋ ንግስት ኤልዛቤል ነሽ። ኤልዛቤል የዮሐንስንን አንገት ያስቆረጥሽ ኤልዛቤል፣ ዛሬም የህዝቡንን አንገት የምታስቆርጭ የህዝብ ደም ያለብሽ የህዝብ ደም የምትጠጭ ቁጭ ብለሽ ማለት ነው። ህዝብ የምትገይ የምታስጨፈጭፊ የምታስገድይ ኤልዛቤል ነሽ አንቺ ማለት ነው። እንዴት ነው ይሄ ነገር? ተው ማለት ያቅተሻል ነው ወይስ አንቺ እራሱ ምንድነሽ? ምን አይነት አውሬዎች ናችሁ? ኢትዮጵያ ላይ የተቀመጣችሁ ምን አይነት አውሬዎች ናችሁ? በቃ አይደለም ኢትዮጵያ ውስጥ ያለ ይቅርና እኛ በውጭ ዓለም እንኳን የምንኖር ከዚህ በኋላ ኢትዮጵያ የምትባል ሀገር እንደሌለችና እንደማትኖር ተስፋ ቆርጠናል። አንተ 71 ቢሊዮን ዶላር ብድር አለብኝ ህዝብ ይክፈለው ብለህ ስትል ይሄ እኮ 71 ቢሊዮን እኮ የድሮን ያወጣኸው ነው። የአማራን ህዝብ ያስጨፈጨፍክበት ያስገደልክበት ነው። ቀጠላችሁ ማለት ነው። 44 ቢሊዮን ዶላር የአየር መንገዱ ብድር አለበት ብላችኋል ማለት ነው። ይህ እኮ 44 ቢሊዮን ዩኤስ የተበደርከው እኮ የአማራን ህዝብ የምትገልበት የምታስጨፈጨፍበት ህቀን የምትቀያየራቸው አይሮፕላኖችና ድሮኖች ናቸው ማለት ነው። ስለዚህ ሀገሪቱንን ከምጥ ወደ ዳጥ አስገብተህ ሀገሪቱን አጥፍተህ ህዝቡን አጥፍተህ ወገንን አጥፍተህ አሁን ደግሞ እለት አንድ እንጀራ እንኳን ገዝቶ ባለችው የሚገባባትንን ፌስታል አትጠቀሙም፣ ይሄን ይዞ እየተገኘ ትቀጣላችሁ ብሎ ማለት ምን አይነት አይምሮ እንዳለ ዝጋጭ መሆንክን ውዳቂ መሆንክን የሚያሳይ ነው ማለት ነው። ምክንያቱም በሰለጠኑ ሀገራት በአለ በተባለው አሜሪካ፣ ካናዳ፣ አውስትራሊያ፣ ኒውዮርክ ሁሉንም ዓለማዊ አገር መውሰድ ትችላለህ። እኔ ባለውባት ሀገር እስራኤል ጨምሮ ማለት ነው ፌስታል ገበያ ላይ አይውልም ብሎ የወጣ አዋጅ የለም። የመጀመሪያው ዱክማን ማን ነው? አብይ አህመድ ዱክማን ነህ አንተ ማለት ነው። ስለዚህ ውድ ኢትዮጵያኖች፣ ኤርትራኖች፣ ውድ ሀገሬ ልጆች በሙሉ ማለት ነው ይሄን ነገር ህዝቡ ሁሉ በሙሉ መቃወም አለበት። አንድ እንጀራ ለመግዛት እንግዲህ ሞሰብ ተሸክመው እየወጡ ነው ያሉ ወገኖቻችን ማለት ነው። በጣም ያሳዝናል። ውድ ኢትዮጵያውያን እህት ወንድሞች ኤርትራውያን ለዛሬ ያስኳት አጠር ያለች ቪዲዮ እችን ትመስላለች። ይህን ቪዲዮ ላይክ ሸር እያደረጋችሁ ላልሰሙ አሰሙ። ፌስታል ይዞ የተገኘ 5000 ብር ይከፍላል ብሏል። ማን ነው ይሄን ያለው? የ666 መንግስት አብይ አህመድ የሊሱፈር ልጅ ማለት ነው። ሰላም ሁኑልኝ። ባይ ባይ።